እስልምና ገዳይ ነው። እስልምና አራጅ ነው። ሙፍቲ የህዋት ሰላይ ነበሩ አይደሉም ብሎ መከራከር ሌላ ጉዳይ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ደግሞ ኢንሻአላሁ ተዓላ የኦርቶዶክስ እምነት ተከታይ ወገኖቼን ላወራ ነው የመጣሁት። አድርሱልኝ ለነሱ ማለት ነው። የምታስታውሱ ከሆነ የቅርብ ጊዜ ትዝታችን ነው ስለ ሲኖዶስ ጉዳይ። ሲኖዶስ ለሁለት ተከፍሎ የኦሮሚያ ሲኖዶስና እነሱ በዚያ ጊዜ ሲሉት የነበረው የኦሮሚያ ሲኖዶስና የአማራ ሲኖዶስ ብለው ነበር ለሁለት የሰነጠቁት ማለት ነው። ያ ችግር ሲፈጠር ያው ሩቃችን አይደለም ቅርብ ነበር፣ አልቆየም። በዚያ ጊዜ ከዑለሞች መካከል ወጥቶ ጥልቅ ያለበት ሰው ነበር እንዴ? ከዑለሞች መካከል ውስጡ የገባ ሰው ነበር አልነበረም? ከዱዓቶች መካከል ነበሩ፣ አንድ ሁለት ነበሩ። ልክ አንድ ሁለቶቹ ሲወጡ ቶሎ ወጥቶ አይመለከታችሁም ቁሙ ያለው ዱዓት ነበር። እስላማዊ ዳዕዋ ውስጥ የሚሰሩ ሰዎች ነበሩ። ኦሮሚፋን የምትሰሙ ወገኖቼ በደንብ አድርጋችሁ ታውቃላችሁ። የዚያኔ እንዲሁም ከብዙ የክርስትና እምነት ተከታይ ወገኖቼ ጋር ተጣልቼም ነበር። ምክንያቱም አንተ ምን አገባህ፣ እኛም መደገፍ የሚፈልጉ ኡስታዞች ይደግፉን ነው የተባልኩት። እኔ ግን ያልኩት ምንድነው የራሳቸው እንጀራ ነው ይጋግሩት፣ በቃ የራሳቸው ኬዝ ነው፣ የነሱ ጉዳይ ውስጥ አንገባባቸው። እኛና ክርስቲያኑን የሚያገናኝ ምንድነው መጠያየቅ ነው። በቃ እነሱን መጠየቅ ከፈለጉ መጥተው እኛም መጠየቅ ስንፈልግ የነሱን ሄደን መጠየቅ። ከዚያ ውጭ ግን የግላቸው ኬዝ ውስጥ ገብተን መፈትፈት ስራችን አይደለምና ቁሙ ብዬ ትልቅ ዘመቻ ተከፍቶብኝ በሶሻል ሚዲያ ላይ 10 ምናምን ዓመት ነው ያለሁት። በዚህ 10 ዓመት ውስጥ እንደዚያ ቀን ወላሂ العظيم ዘመቻ ተከፍቶብኝ አያውቅም። እንደዚያ ቀን ዘመቻ ተከፍቶብኝ አያውቅም። ሜንሽን የተደረግኩባቸው ቪዲዮዎች ብቻ በመቶዎች የሚቆጠሩ ነበሩ። በጣም ስሰደብ ነበር። ለምን ነበር የተሰደብኩት? አይመለከተንም ተው ስላልኩኝ ነበር። ምክንያቱ ሲባል የክርስቲያኖችን ጉዳይ የሚመለከተው ክርስቲያኖችን ነው አይደለም? የኦርቶዶክስ እምነት ተከታዮች መልሱልኝ እስቲ። የእናንተ ጉዳይ እናንተን ነው የሚመለከተው? እኔን ነው የሚመለከተው? እናንተን ነው የሚመለከተው። እኔን ከእናንተ ጉዳይ ጋር ተያይዞ የሚመለከተኝ ምንድነው? ስለእናንተ መጠየቅ፣ ስለእናንተ ደግሞ ያለኝን ኢንፎርሜሽን ከእናንተ ጋር አጋርቼ ከእምነታችሁ ጋር ነው ያልኩ ያለሁት ማውራት እንጂ በስትራክቸር ደረጃ ኦርቶዶክስ እንትን አድርጎ እንትና ከእንትና ተገንጥሎ የሚል ነገር የእናንተ ኬዝ ነው ብዬ ነው የማምነው። ከ3 ቀን በፊት ሙፍቲ ሐጂ ዑመር ረሕመቱላሂ ዐለይሂ አረፉ። ልክ እሳቸው ሲሞቱ ከኦርቶዶክሶች መካከል ዲያቆን ተብለው የሚታወቁ እንዲሁም ደግሞ ዲያቆን ብቻ አይደሉም፣ የሆነ ፊት ለፊት መጥተው አክቲቪስቶች፣ የኦርቶዶክስ አክቲቪስት የሚባሉት ወጥተው እንትን ማለት ጀመሩ። እንዲሁም አንደኛው ወጥቶ ስለ ዋሃቢዝም በቃ በደንብ አድርጎ የተነተነ መስሎት ሲናገር ነበር። የኦርቶዶክስ ምዕመናን ምን እየሰራችሁ ነው? ለምን ቁጭ ብላችሁ ትመለከታላችሁ? እናንተ እነኚህ ሰዎች ይመለከታቸዋል እንዴ? ስለኛ ጉዳይ ስለ ሙስሊሙ ኬዝ ያገባቸዋል እንዴ? አያገባቸውም። ሙፍቲ ሐጂ ዑመር በህይወት በነበሩበት ሰዓት ሲለፉለት የነበረው ጀነት እኔም ምለፋለትን ጀነት ነው። እኔ ሙዓዝ ነዚፍ ምለፋለትን ትናንትና ሙፍቲ ሐጂ ዑመር ሲለፉለት ነበር። ተሰማና አየለ እየለፉለት ያለው መንግስተ ሰማያትን ለመውረስ አይደለም ሙፍቲ ሲሰሩ የነበረው ጀነትን ለመውረስ እንጂ መንግስተ ሰማያት የሚባለው መጽሐፍ ቅዱስ ላይ ያለውን ለመውረስ አይደለም እሳቸው የሰሩት። ጀነተል ፊርደውስን ቁርአን ላይ የተጠቀሰውን ሐዲስ ላይ የተጠቀሰውን ነው። ስለዚህ የእሳቸው ኬዝ ማንንም ከእስልምና ውጭ ያለን ሰው አይመለከትም ሙሉ በሙሉ። ስለሳቸው ጉዳይ ሙስሊሙ ቢጣላ የሙስሊሙ ኬዝ ነው፣ ይጣላበት መብቱ ነው፣ የራሱ ጉዳይ ስለሆነ። የእናንተ ደግሞ ገና ቀዳዳው ስላልተደፈነ የሲኖዶሱ ነገር እንኳን እልባት ስላላገኘ ተው፣ በሰው ነገር ውስጥ እጃችሁን አትስደዱ። ምክንያቱም የኛን ቤት በመስኮት ለመግባት ስትጣጣሩ የእናንተ በሩ ክፍት ነው። ተግባባን? በበሩ እንዳይገባ ነው እየከለከልን ያለነው። አይመለከታችሁም ስለ ሲኖዶሱ ተው እያልን ነው ሙስሊሙን። ምክንያቱ ሲባል እውነትም ስለማይመለከትን የእናንተ ኬዝ ስለሆነ አንድ ይሄ ነው። ሁለተኛ ነጥብ ደግሞ የኦርቶዶክስ እምነት ተከታዮች ሆይ አንድ ነገር ልጠይቃችሁ። እናንተ ከእናንተ አስተማሪዎች የምትፈልጉት ለተነሳው ጥያቄ መልስ መስጠት ነው? መንደር ውስጥ እየዞሩ ወሬ መሰብሰብ ነው? እነሱ አሁን እየሰሩ ያሉት እከሌ እንደዚህ ያለ እነንትናንትን ናቸው እያሉትን እየሰበሰቡ ማውራት ነው የያዙት ነገር።
እናንተ ላይ የተነሳባችሁ በጣም ብዙ ጥያቄዎች አሉ። የሙስሊሙ ንጽጽር ላይ የሚሰሩ ወንድሞቻችን ያነሷቸው ጥያቄዎች አሉ። ጥያቄውን መመለስ ትተህ መተህ እዚህ ጋር ስለ ሙፍቲ ሐጂ ዑመር የምታወራ ከሆነ መልሱን ስላጣህ ነው ይሄን ነገር እያደረክ ያለኸው። እያመለጠህ ያለውን ምእመን ለመያዝ አስበህ ነው ይሄን ነገር እያደረክ ያለኸው። ምእመኑ ደግሞ ካንተ የሚፈልገው ሰፈር ውስጥ ሄደህ መንደር ውስጥ እየዞርክ ወሬ እንድትሰበስብ ሳይሆን መልስ እንድትሰጥለት ነው። ስለዚህ ወሬ መሰብሰቡን ተዉና ቤታችሁ በሩን ከፍቶ እየጠበቃችሁ ስለሆነ በነገራችን ላይ ጥያቄው የሚረሳ አይምሰላችሁ። የኢየሱስ ማንነት ጥያቄው እንደተነሳ ነው ያለው። አሁንም የመጽሐፍ ቅዱስ የአምላክ ቃል አይደለም የሚለው ነገር ጥያቄው አሁንም ድረስ እንደተነሳ ነው። ያ ብቻ አይደለም፣ ሁሉም በፊት ያነሳናቸው ጥያቄዎች አምላክ አንድ ነው ሶስት የሚለውም ጥያቄ እንደዚያው አፉን ከፍቶ እየተቀመጠ ነው። ማንም አልመለሰው። በማስረጃ መመለስ አልተቻለም እስካሁን ድረስ። እንዲሁም እኮ አንዳንድ ኡስታዞች እኮ በማስረጃ መመለስ የኦርቶዶክሱ ክፍል በማስረጃ መመለስ ስላልቻለ አንዳንድ ኡስታዞች እነሱ ናቸው እኮ የኦርቶዶክሱን ለኦርቶዶክሱ እያስረዱ ያሉት። እኛ መጽሐፍ ቅዱስ ላይ ያገኘነው ይሄንን ነው፣ እስቲ መልሱ ያለው ሰው ያምጣልን እያሉ ነው። የራሷ አሮባት የሰውን ታማስላለች እንዳይሆንባችሁ ጥያቄያችሁ እንዲህ አፉን ከፍቶ ተቀምጦ የእናንተ ስራ ጥያቄውን መመለስ እንጂ መንደር ውስጥ ዞሮ ወሬ መሰብሰብ አይደለም። ወሬውን ተዉት። ባለጉዳዮቹ አሉ። ባለጉዳዮቹ አልሞቱምና እሱን ትታችሁ ወደ ራሳችሁ ተመለሱ። ሌላኛው ደግሞ ወደ ሶስተኛው ነጥብ ስናልፍ ሐቁን እናውራ ከተባለ ማን ነው አሸባሪ? ማን ነው ጽንፈኛ? ማን ነውስ ገዳይ? ማን ነው ነፍሰ በላ? እኛ እኮ ደማችን እኮ አልደረቀም። ደማችን እኮ አልደረቀም። ባለፈው ሳምንት አይደለ እንዴ ወንድሞቻችን መስጂድ ላይ ሙስሊም ስለሆኑ ብቻ የተገደሉት 4 ሰዎች የተገደሉት? ረሳችኋቸው እንዴ? በቅርቡ አይደለ እንዴ 50 የሚጠጉ ወንድሞቻችንን ያጣ ነው? በቅርቡ አይደለ እንዴ ስንትና ስንት ወንድሞቻችንን መቃብር ላይ ያጣ ነው? በማ አንድ ብሔር ሆነው አንድ ቋንቋ እያወሩ የብሔር ጉዳይ እንዳይባል ማለት ነው። አንድ ቋንቋ እያወሩ አንድ ከተማ ውስጥ እየኖሩ ወንድሜ ነው ብሎ የሚያስበው ወገኔ ነው ከኔ ጋር ተወልዶ አድጓል ብሎ የሚያስበው ግለሰብ ክላሽ ይዞ መጥቶ የረሸነው ማን የረሸነው? ወሃብይ ነበር እንዴ ያን ያደረገው? ስለዚህ ሌላ ጥያቄ አታምጡ። የቦሩ ሜዳውን የእንትኑን ተውት። እሱ ሩቅ እኮ ነው። እሱ በጣም ሩቅ ነው። የአያቶቻችን ጉዳይ እኮ ነው። እሱኛው የአያቶቻችን ክስተት እኮ ነው። በእኛ ትውልድ ውስጥ እኮ ቁጭ ብለን እየተመለከትን እኮ ነው። አንተ አታፍርም እንዴ? ያንተ እምነትን አንግበው የሚንቀሳቀሱ ሰዎች ለማተባችን ነው የምንዋጋው የሚሉ ሰዎች ሙስሊሞችን ምንም ሳያጠፉ መስጂድ ላይ ምንም ክላሽ ያልያዙ ባዶ እጃቸውን ያሉ ሰዎችን አርደው ጨፍጭፈው ሲያበቁ ወጥተህ ሙስሊሙን አክራሪ ለማለት ሲዳዳ ትንሽ እንኳን አይቀፍህም? ይሄንን ስል ደግሞ ክርስቲያኑን ሙሉ በሙሉ ይወክላሉ እያልኩ አይደለሁም። ይወክላሉ ወይ? እነሱ እንደዚያ እያሉ ነው። ወክላለን እያሉ ነው። ለክርስቲያኑ ነው እየተዋጋን ያለ ነው እያሉ ነው። እኔ ደግሞ ይወክላሉ እያልኩ አይደለሁም። ምክንያቱም ምላሴ በጣም ጨዋ ስለሆነ፣ ምላሴ ስድ ስላልሆነ ስርዓት ስላለው ማለት ነው። ስለዚህ ምን ልላችሁ ነው የምፈልገው፣ እንዲህ ያሉ ስርዓት አልባ የሆኑ ሰዎችና የማይሆን ንግግርን የሚናገሩ ሰዎች ወደ ቤት እንዲዘወር ማለቱ በጣም ጠቃሚ ነው። ምን እየተሰራ እንደሆነ ከረሳኸው ላስታውስ ብዬ ነው 1 2 የነካካሁት። ከነ ማስረጃ አምጣ ከተባለ ከነ ቁጥር ነው የምንጠቅሰው። 1 2 3 እከሌን እዚህ ጋር እንዲገላችሁ በሚል ማለት ነው። ወላኪን እኛ ሙስሊሙ ማህበረሰብ ጀነራላይዝ ማድረጉን አይደለም የሚያምንበት። እነኚህ ሰዎች አድርገውታል። የሆነ ድርጅት ነው ያደረገው፣ የሆነ አካል ነው ያደረገው፣ የሆነ ታጣቂ ኃይል ነው ያደረገው። ታጣቂ ኃይሉ ግን ራሱን ዲፋይን የሚያደርግበት መንገድ ኦርቶዶክስ ነኝ፣ ኦርቶዶክስን ነው የምከላከለው፣ ኦርቶዶክስን ለማስፈን ነው የምዋጋው እያለ ነው። ብዙ ኦርቶዶክሶችም ደግሞ ያምኑበታል ያንን ነገር። ጀነራላይዝ ማድረጉ ከብዶን አይደለም፣ እንደ አንድምታው ካየ ነው ማለት ነው። ወላኪን ጀነራላይዝ ከማድረጋችን በፊት እንደነገርኳችሁ ነው፣ ምላሳችን ስድ አይደለም። ለምንናገረው ነገር ሚዛን እየሰጠን ነው የምንጓዘው። አንድ በአንድ ምን እየተናገርን ነው፣ ምን እያልን ነው ነው የምንሄደው። ስለዚህ ምላሳቸው ያልተገሩ ሰዎችን አደባስ ይዙልን። በኦሮሚፋ ደግሞ አንድ አባባል አለና መራታ ኢፊ አብሞቱ ይለታ ይባላል። የራስን እብድ ቤተሰብ ነው የሚያስረውና እሰሩልን ለማለት ነው የመጣሁት። እነኚህ 3 ነጥቦች አትርሱ።
የራሷ አሮባት የሰውን ታማስላለች። ሶስቱ ነጥብ ውስጥ ይገባል። ያውን ያለው አመሰግናለሁ እላችኋለሁ። ሰላም ሁኑ።